አብሮነት 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 ቢስሚላህ ራህማን ራሂም አልሐምዱሊላህ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ የጠልሃ ሚን አሽረተል ሙበሸራ ከአስሩ ጀነት ከተመሰከረላቸው ሰሃቦች መካከል የሆነውን ረዲየላሁ ዐንሁ የህይወት ታሪክ የተመለከትን ነው። እድገቱን እንዴት ወደ እስልምና ገባ፣ አላህ እንዴት ወደ እስልምና መራው፣ ከእስልምና በፊት ስለነበረው ሲፋ አይተናል። በቀጣይም ስለ ጀግንነቱ ሕያው ሰማዕት ሸሂዱን የምሺ አላ ወጅሂል አርድ የሚለውን ሲፋ የሚለውን ጀግንነቱን በተለይ ከገዝወት ኡሁድ አቡበከር ስዲቅ እንደሚሉት ዛከ የውሙ ጠልሃ ወጀበት ልየውም ሊጠልሃ ረሱል ላ ሰለም ደግሞ እንዳሉት ጀነትን ድጋሚ በመሰከሩለት ሰሃባ ይህን ሀያቱን ሐቂቃ ተመልክተናል። ዛሬ ደግሞ ኢንሻአላህ በሌላ ጃኒብ ሌላ ሰው ነው ተመሳሳይ ሰው ነው በሚባል ሁኔታ ደግሞ ከዚህ ጀግንነት ጋር ጎን ለጎን ያለውን ቸርነት ያለውን ለጋስነት የምንመለከት ይሆናል ማለት ነው ኢንሻአላህ። ይህም ሁለተኛ ልዩ መገለጫው ነው የጠልሃ ቢን ዑበይዱላህ ረዲየላሁ ዐንሁ። እንግዲህ ስለ ቸርነቱ ስናወራ መነሻ ላይ እንዳወራ ነው በኑ ተይም የአብዱላህ ቢን ጀራህ የአቡበከር ስዲቅ የጋራ ጎሳቸው ነው፣ አንድ ላይ የሚሰበሰቡበት ማለት ነው። በቸርነት በለጋስነት ለኮሚቴ በመስጠት በጣም የሚታወቅ ጎሳ ነው። ስለዚህ በዛ ባህል በዛ ሁኔታ ውስጥ ነው ያደገው። በጊዜም ንግድ ውስጥ ገብቶ ሻም የመን እየነገደ ጨርቃ ጨርቅ ልብስ በጣም ሀብታም የነበረ በጣም ዘናጭ የነበረ በለጋስነቱ የነበረ ሀያት ውስጥ ነው። እስልምና ላይ ሲመጣ ግን ይሄ ሐቂቀተን እንዴት እንደተቀየረ እናያለንና ከዚህ ጋር ተያይዞ ረሱል ላ ሰለም በተለያዩ አጋጣሚዎች ሶስት ስም ሰጥተውታል። ለቀብ ሶስት ስሞች ሰጥተውታል፣ ቅጽል ስሞች ደግነቱን የሚገልጹ ማለት ነው። የመጀመሪያው ጠልሃቱል ኸይር፣ ጠልሃቱል ኸይር በጎ ጠልሃ ብለውታል። በሚያደርጋቸው ኸይር ስራዎች ራሱን ተዲሃ ሰልፍ ለሶኖ በሚሰራቸው ስራዎች ማለት ነው። እንግዲህ በዚህ የምናውቃቸውን ሰዎች የኸይር የሚል ቅጽያ እየጠራን ልንጠቀምበት እንችላለን። ሁለተኛ ጠልሃቱል ፈያድ፣ ይሄ ደግሞ አትረፍርፎ የሚሰጥ ከልክ በላይ የሚሰጥ ሳይጠየቅ የሚሰጥ አይነትን ግለሰብ በቋሚነት ሁሌ የሚሰጥን አይነት ሰው የገለጹበት ነው። ሰለላሁ ዐለይሂ ወሰለም ጠልሃቱል ፈያድ ብለውታል። እንደዚሁም ጠልሃቱል ጁድ አም ጠልሃቱል ጀዋድ፣ ይሄ ደግሞ እጅግ በጣም አስፈላጊ በሆኑ ሁኔታዎች ላይ አንገብጋቢ በሆኑ ሁኔታዎች ላይ ነፍስ አውጪ ገቢ በሚባልባቸው ቦታዎች ላይ የመድረስን ለጋስነት በገለጻ በሶስቱም ጃኒቦቹ ሐቂቀተን ጠልሃን ረሱል ላ ሰለም በዚህ መልኩ ወስፈውታል። እንግዲህ ረሱል ላ ሰለም በቃላቸው በንግግራቸው ሁሉም የሚናገሩት የጀዋሚል ከሊም ያላቸው ናቸው። በትክክል እሱ ላይ የመጣ ነው። ስለዚህ ከጀግንነቱ ጎን ለጎን ደግሞ ይሄን እናያለን። እንግዲህ ዱንያ ላይ ስላለው ነገር ስናስብ እንግዲህ ሀብቱ ምናልባት ከዑስማን ጋር የተመጣጠነው ነበር ወይም ይሆናል ብሎ የሚያስቡ አሉ ረዲየላሁ ዐንሁ። በዛ ደረጃ ከፍ ያለ ሀብት ላይ ሆኖ አንድ ቀን በጣም ተጨንቆ ቤት ውስጥ ሀመገም ውስጥ ገብቶ ባለቤቱ ረዲየላሁ ዐንሃ መታ ታገኘዋለችና ምንድነው ያስጨነቀ ስትለው የሀብት ጉዳይ ነው ያስጨነቀኝ፣ በወቅቱ በቅፍለት በንግድ የመጣ ወደ 700,000 ድርሃም የሚገመት ሀብት እጁ ላይ መጥቷልና በሱ ምክንያት በጣም ተጨንቄ ያለዋልና እንደምናስበው ግን የሀብት እንዴት ይሆን ንብረት ሰረቅ ይሆን ወይ የሆነ ነገር ይመጣብኝ ይሆን ወይ የሚል ጭንቅ ሳይሆን ይዞት የነበረው ይሄ ነገር እስከ ጧት ድረስ ምን እንደምሆን አላውቅምና በዚህ ተጠያቂ እንዳልሆን የሚል ጭንቀት ውስጥ ነው የነበረውና እንግዲህ ሳሊህ ሚስት ሲኖር እንግዲህ ዘውጃ ምን አለችው? ለምን ታዲያ አከፋፍለህ አትጨርሰው? በሙሉ ጠራ፣ አካባቢ ያሉ ድሆችን ሰዎችን እየሄደ እየጠራ ያንን ንብረት በሙሉ እስከ መንጋቱ በፊት አከፋፍሎ ጨረሰው። በእቃ እያፈሰ እየሰጠ አከፋፍሎ ጨረሰው። የተጨነቀው ይሄ ሁሉ ንብረት ይዤ የሆነ ችግር ቢፈጠርብኝ አላህ ፊት ብሄድ እንዴት እቆማለሁ ከሚል ጭንቀት ማለት ነውና ገንዘቡ መብዛቱ መሰረቁ እንግዲህ ገንዘቡ ጠባቂ ከመሆን ይልቅ ይሄንን ቦታው አስገብቶ መሄድ ይሄ እንግዲህ የቸርነት ጥግን ያሳያል ማለት ነው። የቸርነት ጥግን ያሳያል። በሌላ ጊዜም እንደዚሁ ወደ 400,000 ድርሃም ንግዱ ላይ መጥቶለት ይሄንን እየሰጠ እየበተነ ያለ ሌላይቱ ባለቤቱ መታ ለቤትህ ስትለው ያ አላህ የት ነበርሽ እስካሁን ድረስ የቀረውን ወሰጂ አላት። ከ400,000 ውስጥ የቀረው 1000 ድርሃም አካባቢ ነበር፣ ያንን ወሰደች ብለው እንደዚሁ ይዘግባሉና
يوم التبوك من قد عثمان تكتلو 700,000 درهم لتبوك زمቻ رسول الله صلى الله عليه وسلم بግልጽ ይሄንን በጠየቁበት ዘመንም ወስዶ አድርሰዋል ማለት ነው። ከዚህ በዘለለ በጣም ብዙ እዳዎችን ይሰርዝ ነበር፣ ለሰዎች ሀዳያ ስጦታዎችን ይሰጥ ነበር፣ ለብዙዎቹ ቀለብ ይቆርስ ነበር። ይሄ قبل الاسلام የነበረ ከዛ በኋላ የሚቀጠለ ነው። የሚመጣው ሀብት በሙሉ የሚቀመጥ የሚከማች ነገር የለውም። ይመጣል ሐቂቃ በሰደቃ ይወጣል። አሁንም ንግድ ውስጥ ነው ያለው። ይመጣል በሰደቃ ይወጣል። በዚህ ቸርነቱ ምክንያት ጠልሐቱል ፈያድ፣ ጠልሐቱል ጁድ፣ ጠልሐቱል ኸይር የተባለ በረሱል ሰለላሁ ዐለይሂ ወሰለም እስኪወደስ ወይም እስኪጠራ የደረሰ ቸርነት ነበረው ማለት ነውና ሐዲስ ላይ ረሱል ሰለላሁ ዐለይሂ ወሰለም ሚሉት ነገር አለ ሚነግሩን በጣም አስደንጋጭ መልእክት አለና እንደው ሀሙ ገሙ ጭንቆ በሙሉ ዱንያ የሆነ ሰው አላህ Subhanahu Wa Ta'ala ድህነቱን በአይኖቹ መሃል ያደርግበታል። በቃ ጧትም ማታም ሲነሳም ሲሄድም ህንጻው ላይ ህንጻ፣ ቤቱ ላይ ቤት፣ ንግዱ ላይ ንግድ፣ ኢምፖርቱ ላይ ኢምፖርት መጨመርም ብቻ ጭንቅ ያደረገ ሰው አላህ ድህነቱን በአይኖቹ መሃል ያደርግበታል። ሊጠፋ ይሆን ወይ ይሰረቅ ይሆን ወይ ይታመም ይሆን ወይ ከሚል ጭንቅ ያወጣም ማለት ነው። ፈረቀ الله امره ጉዳዩን ደግሞ በትንትን ያረግበታል። ከዛ በኋላ ደግሞ ከዱንያ ለሱ የተቀደረው እንጂ ሌላ አይኖርም ብለው ይገልጻሉ። በሁለተኛው ጃኒም ደግሞ من كانت همه الاخره او كما قال رسول الله صلى الله عليه وسلم همنا غم ወደ አኺራ የሆነ ወደዛ ሄደ ሰው እንደሆነ ደግሞ جمع الله امره ጉዳዩን ስብስብ ያደርግለታል። ልብ ውስጥ ነው ሀብቱ የሚኖረው። አላህ ደግሞ ዱንያን እየተጎተተች ያመጣለታልና ጣልሐ ቢን ዑበይዱላህ ረዲየላሁ ዐንሁ የዚህ መገለጫ ይመስሉ ነበር ማለት ነውና የሚያስጨንቃቸው ገንዘባቸው ተሰብስቦ መሄድ ያለበት ቦታ፣ ሰደቃ መሰጠት ያለበት ቦታ፣ እስልምና የሚፈልገው ቦታ ላይ አለመዋሉ የጭንቅ ምንጭ ሆኖ እሳቸውን ሲያስጨንቃቸው የነበረ እንደሆነ በሙሉ ታሪካቸው ላይ እንመለከታለን ማለት ነው ሐቂቀተንና ከዚህ ቸርነት ጋር ጎን ለጎን እንግዲህ የውመል ኡሁድና ሌሎችም ገዛዎች ላይ ካደረጉት ጀግንነት ጋር 70 ምናምን ቦታ ከመቁሰል ከመጎዳትም ጋር ይሄን ጀግንነት ይሄን ቸርነት አንድ ላይ ማስኬድ የቻሉ ነበሩና ኢዘን هذا ለኛም እንግዲህ የሚያስተምረን ሐቂቃ ትልቅ ነገር አለ። በገንዘብ ከመስጠት ራስን ከመስጠት ከማገልገል ማያብቃቃበት፣ ራስን መስጠት ደግሞ በገንዘብ ከመለገስና ሙሉ ሀያትን ለዚህ ከመስጠት ማያብቃቃበት ድኹሉ ፊ السلم ከአፋ ነው እጅም እግር። ምክንያቱም ጣልሐ እንግዲህ እንደምታዩት 18 ዓመት ወጣት እጅግ በጣም ሀብታም እጅግ በጣም የተከበረ ሁሉ ነገር ያለው የነበረ ወጣት ወደ እስልምና ሲመጣ እነዚህ ነገሮች በሙሉ ከማጣት ጋር እስልምናን በመፈለግ በሙሉ ልብ መምጣትን የተመለከትንበት ነውና ምን ሚና ከዚህ እንግዲህ ረመዳን ነው ያለንበት ወር የረመዳን ወር ነው የቁርአን ወር ነው። ከዚህ ጋር ያያይዞ የትኛውን የጣልሐ እንግዲህ ረሱል ሰለላሁ ዐለይሂ ወሰለም ጎረቤት ነው የሚሆነው ጀነት ላይ ይሄን ጉርብትና ካስገኝለት ባህሪውት የቱን ለመውሰድ ማን ነው محمد نح محمد الخير أحمد نح أحمد الخير منير نح منير الخير بلال نح بلال الخير فاطمة نش فاطمة الخير مبال የሚያደርሰንን ቸርነት ውስጥ የምንገባው አላህ ይወፍቀን። ፈያድ የተትረፈረፈ ሁሌም የማይቆም ሰደቃና ለጋሽነት ውስጥ ጀዋደም ጁድ በቃ አስፈላጊ በሆነ ኡማው በተጨነቀ ኮሚኒቲ በተጨነቀ ችግር በተፈጠረ ጊዜ ውስጥ መድረስ የሚያስችል ስብዕና ለመላበስ በዚህ መገለጫ አላህ ፊት የምንጠራ ለመሆን አላህ Subhanahu Wa Ta'ala ያብቃን ለማለት ወዳለሁ ኢንሻአላህ። ይሄን ይመስላል የቸርነት ህይወቱ የጀግነቱ ህይወቱንም ተመልክተናል። እንግዲህ ያው ኩሉ ነፍሲን ዛኢቀቱል ሞት ሸሂድነት ተመስክሮለታል። ሰፊ ባብ ነው ያለው መጨረሻ ወደ አኺራ ሄደበት መንገድ ጣልሐ ረዲየላሁ ዐንሁ ያው እንግዲህ ከ8 ከሰለሙት ውስጥ አለ አሽረል ሙበሽሪን ውስጥ አለ ዑመር ረዲየላሁ ዐንሁ ከሾማቸው አህሉ ሹራ ለቀጣይ እንትንን ለመምረጥ ከተሾሙት ውስጥ አንዱ እሱ ነው። ስለዚህ ከደግነቱም ከጀግንነቱም በላይ የነበረውን የመሪነት ሚና ሐቂቃ የሚያሳይ ነው። ስለዚህ ነጋዴም ነው ሀብታምም ነው ቸርም ነው ለጋስም ነው። ከዚህ ጋር ደግሞ እንግዲህ አንድ ስድስቱ በደም ከሚታወቁት አስሐቡ ሹራ አስመራጭ ኮሚቴዎች ውስጥ ነው። ግን የመጀመሪያው ኸሊፋነትን ትቶ ለሌሎቹ አሳልፎ የሰጠው የመጀመሪያው ሰው ጣልሐ ነው። ከዚህ ቦታ ነው ይወጣሉ ብሎ ድምጹን ለአብዱራህማን ኢብኑ አውፍ ረዲየላሁ ዐንሁ ሰጥቶ ራሱን ተናዙል ያደረገ ነው። እንግዲህ ይሄም የሚያሳየው ትልቅ ነገር አለ። እንግዲህ ለእስልምና የተሻለ ኸይር የሚሆነው በሱ ነው ብሎ ስላመነ መጨረሻ ላይ ዑስማን ረዲየላሁ ዐንሁ የተመረጡ ቢሆንም ማለት ነው። ከዛ በኋላ በነበረው ህይወትና በተፈጠረው ፈተና ውስጥ
ህይወቱ ሊያልፍ ችሏል። አሊ ረዲየላሁ ዐንሁ በተቃራኒ ሳይድ ቢሆኑም አካሉን ባገኙ ጊዜ እጅግ በጣም እያለቀሱ በዚህ ሁኔታ በማየታቸው በጣም እያዘኑ ልባቸው ተሰብሮ አጥበው ሰግደውበትም ነው የሸኙት ማለት ነው። እንግዲህ በመሐላቸው ምንም ግል እንዳይኖርም ዱዓ አድርገው ማለት ነው አላህ ቁርአን ላይ እንደወሰፋቸው ዱዓ አድርገው የሸኙበትን ሁኔታ እናያለን። በጣም የሚያጅብ ነገር እንግዲህ መጨረሻ ላይ ብናነሳው ጥሩ የሚሆን ይመስለኝ ከዚህ ክስተት ከ30 ዓመት በኋላ አንድ ሰው በተደጋጋሚ ህልም ያያል። በህልሙ የሚያየው ጠልሐን ረዲየላሁ ዐንሁ ነው። አጠገብ ያለው ውሃ አካሌን እየረበሸኝ ነውና ቦታ ቀይሩልኝ ብሎ በጣም ደጋግሞ ይጠይቀዋል። እዚህንን መጥቶ ይናገራል። በእርግጥም ሄዶ ሲያዩ የውሃ ምንጭ አለ። ስለዚህ የነበረበትን ያረፈበትን የቀብር ቦታ ለመቀየር ይገደዳሉ። ለመቀየር ባወጡበት ጊዜ ምን አሉ? አካሉ በሙሉ እንዳለ ነው። የተወሰነ ጸጉር ከማብቀሉ በስተቀር ሙሉ ሰውነቱ ኢንታክት ነው። እጅግ በጣም የሚያውድ ሽታ ይወጣል። ከ30 ዓመት በኋላ ማለት ነው አውጥተው ቦታ ቀይሮታል። ይህም እንግዲህ አላህ ሱብሓነሁ ወተዓላ ለኛ ሊያሳየን ሊያስተምረን የፈለገው ነገር እንዳለ እናያለን። ስለዚህ ረሱል ሰለላሁ ዐለይሂ ወሰለም የጀነት ጎረቤት ጠልሃ ረዲየላሁ ዐንሁ هذا كان حياته ህይወታቸው ይሄን ይመስል ነበረ። ከሀብት ማማ ከወጣትነት ክብር ከሞላበት ጎሳ ወደ እስልምና መጥተው ቶርቸር በመደረግ በመገረፍ የጀመሩትን እስልምና ለረሱል ሰለላሁ ዐለይሂ ወሰለም በመከላከል ህያው ሰማዕት እስኪባሉ ድረስ ያሳለፉትን ሀያት ከዛ በቸርነት ደግሞ እጃቸው ላይ ገንዘብ እንዳይቀመጥ ሀብት እንዳይቀመጥ በሰደቃ እንዲያልፍ በመጨነቅ በህቲማም ጭምር ሀያታቸውን በሙሉ በቸርነት ሲያሳልፉ በተለያዩ ጠልሐ አልኸይር ጠልሐ አልፈያድ ጠልሐ አልጀዋድ ተብለው በረሱል ሰለላሁ ዐለይሂ ወሰለም እስኪጠሩ ድረስ ጀነት ሲመሰከርላቸው ሸሂድነት በቁም እስኪመሰከርላቸው ድረስ የነበሩ ታላቅ ሰሃባ ናቸው። በመጨረሻም እንግዲህ ሀያታቸውን እንግዲህ አካላቸው ከ30 ዓመት بعد وفاته ባለበት ከጥሩ ሽታ ጋር የተገኘበት አላህ ሱብሓነሁ ወተዓላ ያሳየን የፈለገው መልእክት ያለ ይመስለኛል። ከዚህ ታላቅ ሰሃባ ሐቂቀተን በጣም ብዙ ዕብራ ብዙ ሌሰን ብዙ ትምህርት የምናገኝበት ሰሃባ ነው። ጀነት ለምን ተበሰረ ምላሽ የሚሰጥ ይመስለኛል በተወሰነ ደረጃ ረሱል ሰለላሁ ዐለይሂ ወሰለም ጀነት ላይ ለምን ጎረቤት ሆነ። ለዚህም አንድ ነገር እንደምናገኝበት ተስፋ አድርጋለሁ። አላህ ሱብሓነሁ ወተዓላ በዚህ ጀግንነት በዚህ ቸርነትና በዚህ የመርነት ብቃት ውስጥ እንዲያቆየን እንመኛለን። ረመዳንኩም ሙባረክ። የቀሩት ቀናት ካለፉት የተሻሉ ካለፉት ከፍ ያሉ እንዲሆኑ እንመኛለን። ከቁርአን ጋር ከሀያታችን ከመለወጥ ጋር ከዒባዳ ጋር ከሰላት ጋር አብረን እንድንኖር እኔንም እናንተንም አደራ በማለት ጠልሐ ረዲየላሁ ዐንሁ ጋር የነበረን ቆይታ በዚሁ አጠናቅቃለሁ። ወጀዛኩሙላሁ ኸይር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። አብሮነት 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 አብሮነት